የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው? ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ኢየሱስ ስሙ ለዘላለም ይባረክ። ጌታ ረድቶን የሐዋርያት ሥራ መጨረሻኛው ምዕራፍ ላይ እንዳለን ታምናላችሁ? ያውላችሁ እግዚአብሔር ካረዳው በስተቀር ሰው እችን አንዷን መስመር ሊያነባው አይችልም። ነገር ግን እግዚአብሔር ከረዳው እንደዚህ ማንበብ ይችላል። ስለዚህ እስቲ ሼርና ኮፒ ሊንክ አድርጉ፣ ጌታን አገልግሉ። እንዴ ሼር ኮፒ ሊንክ አድርጉ። የመጨረሻው ክፍል ጌታ ስሙ ይባረክ። በእውነት አስጀምሮ ያስጨረሰን ጌታ ስሙ ብሩክ ይሁን። ተባረኩልኝ። በክርስቶስ ኢየሱስ ስም አነባለሁ። በደህና ከደረሰን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አውቀን አርማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝቱ ከሙቀት የተነሳ ወጥታ እጁን ነደፈችው። አርማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህር እንኳ በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብሎ ሐሳባቸውን ለወጡ። በዚያም ስፍራ አጠገብ ፑፕሊዮስ የሚሉት የደሴት አለቃ መሬት ነበር። እርሱም እንግድነት ተቀብሎን 3 ቀን በፍቅር አሳደረን። የፑፕሊዮስም አባት በንዳድና በተቅማጥ ታሞ ተኝቶ ነበር። ጳውሎስም ወደ እርሱ ገብቶ ጸለየለት፣ እጁንም በላዩ ጭኖ ፈወሰው። ይህም በሆነ ጊዜ የቀሩት ደግሞ በደሴቲቱ ደዌ የነበረባቸውን ያመጡ ተፈወሱ። በብዙ ክብርም ደግሞ አከበሩን። በተነሳንም ጊዜ በመርከብ ላይ የሚያስፈልገንን ነገር አኖሩልን። ከ3 ወርም በኋላ በደሴቲቱ ከርሞ በነበረው በእስክንድርያው መርከብ ተነሳን። በእርሱም የዲዮስቆሮስ ዓላማ ነበረበት። ወደ ሰራኩስም በገባን ጊዜ 3 ቀን ተቀመጠን። ከዚያም እየተዘዋወረን ወደ ረጊዩም ደረሰን። ከ1 ቀን በኋላ የደቡብ ነፋስ በነፈሰ ጊዜ በሁለተኛ ቀን ወደ ፑቲዩሎስ መጣን። በዚያም ወንድማችን አግኝተን በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን። እንዲሁም ወደ ሮም መጣን። ከዚያም ወንድሞች ስለ እኛ ሰምተው እስከ አፋዩስ ፓሩስና 3 ማደሪያ እስከሚባለው ሊቀበሉን መጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮምም በገባን ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ፣ እኔ ሕዝቡን ወይም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደታሰርኩ በሮማውያን እጅ አሳልፎ ሰጡኝ። እነርሱም መርምረው ለሞት የሚገባ ምክንያት ስላልነበረብኝ ሊፈቱኝ አሰቡ። አይሁድ ግን በተቃወሙ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የሚከስበት ነገር ኖሮኝ አይደለም። ስለዚህም ምክንያት አያችሁና እነግራችሁ ዘንድ ጠራኋችሁ። ስለ እስራኤል ተስፋ ይህን ሰንሰለት ለብሻለሁ።
እነርሱም እኛ ከይሁዳ ስለ አንተ ደብዳቤ አልተቀበልንም፣ ወንድሞችም አንድ ሰንኳ መጥቶ ስለ አንተ ክፉ ነገር አላወራልንም ወይም አልተናገረብህም። ነገር ግን ስለዚህ ወገን በየስፍራው ሁሉ እንዲቃወሙ በእኛ ዘንድ ታውቋልና የምታስበውን ከአንተ እንሰማ ዘንድ እንፈቅዳለን አሉት። ቀንም ቀጥሮለት ብዙ ሆኖ ወደ መኖሪያ ወደ እርሱ መጡ። ስለ እግዚአብሔር መንግስትም እየመሰከረ ስለ ኢየሱስም ሕግና ከነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። እኩሌቶችም የተናገረውን አመኑ፣ እኩሌቶቹ ግን አላመኑም። እርስ በርሳቸውም ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ በነቢዩ ለኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሶም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍኗል በላቸው። ስለ መልካም ተናገረ። እንግዲህ ይህ የእግዚአብሔር ደህንነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱ ደግሞ ይሰሙታል። ይህንም በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር፣ ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። ጌታ ኢየሱስ ስሙ ለዘላለም ብሩክ ይሁን። በመጀመሪያ እግዚአብሔር ይናገራችሁ እንጂ የትኛውም ወጀብና ነፋስ ብነሳባችሁ እናንተን ሊይዛችሁ ወይንም ሊያስቆማችሁ አይችልም። ምክንያቱም የተናገረው ሁሉን ቻይና ኤልሻዳይ ስለሆነ። ጳውሎስን እንደዚህ አለው በመርከብ ውስጥ ሳለ ማለት ነው። በ27 ላይ ባለው ምዕራፍ ላይ ስትመለከቱት ጳውሎስ ሆይ አትፍራ፣ እኔ ካንተ ጋር ነኝ፣ ማነው ስሙ በሉኝ፣ በሱ ፊት ልትቆም ይገባሃል አለው። ስለዚህ በቄሳር ነው፣ በሱ ፊት ልትቆም ይገባሃል፣ አትፍራ፣ እኔ ካንተ ጋር ነኝ ብሎ ተናገረው። ስለዚህም እግዚአብሔር በጣም በሚገርም ሁኔታ እዚህ ጋር የሚያስደንቀው ምንድነው ካላችሁ ሰዎቹ እሱ ጭራሮ ለቅሞ ያመጣ ነበር ብርድ ስለነበረ። ነገር ግን እባቢቱ በእጁ ላይ ተጠመጠመችበት እና ሰዎቹ ይሄ እግዚአብሔር ከባህሩ እንኳን በደህና በወጣም ምን አደረገ? ፈረደበት። ይሄ ነፍሰ ገዳይ ነው ብሎ ሲያበቁ፣ ነገር ግን ምንም ሳይሆን ሲቀር ምንድን ያሉት? ይሄስ አምላክ ነው ብሎ ደግሞ ሀሳባቸውን ቀየሩ። ሰዎች ምንም ብሏችሁ ክርስቶስ ያለው እንጂ በህይወታችሁ ላይ የሚሆነው በእኛ ህይወት ላይ ሰዎች ያሉት አይሆንም። ስለዚህ ሰዎች አንዴ አምላክ ያደርጓቸዋል፣ አምላክ ደግሞ አንዴ ሰይጣን ያደርጋቸዋል። ስለዚህ ለሰው ልጅ ብዙ ጭንቅላታችሁን ማሳመም የለባችሁም። አንደኛው ነገር። ሁለተኛ ነገር ደግሞ ጌታ ኢየሱስ ከእናንተ ጋር መሆኑን ሰዎች እግዚአብሔር በሚያደርገው ተአምራት ያያሉ። ስለዚህ እግዚአብሔር ላይ መታመን አለብን። እንዲሁ ደግሞ በጣም በሚገርም ሁኔታ ምንድነው ሌላው ካላችሁ በመጨረሻም ምንድነው ለጳውሎስ የተደረገው? ጳውሎስ በወታደር እንዲጠበቅ ተደረገ። በምን ምክንያት? እግዚአብሔር ጭራሽ እሱን የሚጠብቅ ወታደር አዘጋጀለት። ይህንን ምክንያት አድርጎ ስለዚህ እየሰበከ ነው እዚህ ስፍራ ያለው እንጂ ዝም ብሎ አልተቀመጠም። ነው ደቂቃ አልቋል። ጌታ ይባረክና ጌታ ስሙ ለዘላለም ይባረክ። አስጀምሮ ያስጨረሰን ጌታ ስሙ ብሩክ ይሁን። ወዳችኋለሁ። ተባረኩ።